ታሪካችን የሚጀምረው ሬን ሻውን በሚባል ገና የ13 ዓመት የሆነ ልጅ ፒያኖ እጅግ በጣም ተሰጥኦ ባለው ሁኔታ እየተጫወተ እያሳየን ነው። ሲጫወት ፒያኖን በጣም በችሎታና ደስ በሚል ሁኔታ ቢሆንም ግን አባቱ በዚህ ደስተኛ አልነበረም። ትልቅ የሆነ የሙዚቃ ውድድር ቦታ ላይ ልጁን ወስዶ ሊያወዳድረው ፈልጎ ስለነበረ ሁል ጊዜም ቢሆን በተጨማሪ ተለማመድ እያለ ልጁን ያጨናንቀው ነበር። ልጁን በጣም ከማጨናነቁ የተነሳ ረፍት እንዲያደርግ እንዲሁም ደግሞ ሽንት ቤት ራሱ እንዲሄድ አይፈቅድለትም ነበር። ነገር ግን አባቱ ነበር ከልጅነቱ ጀምሮ ታላቅ የሆነ የሙዚቃ ተጫዋች መሆን የሚፈልገው። እሱ ስላልተሳካለት ልጄን ልጄ አስገድጄም ቢሆን እኔ ስፈልገው የነበረውን ነገር እንዲያደርግ አስደርገዋለሁ በማለት ነበር ልጁ ላይ ይህንን ሁሉ ጫና የሚያሳድርበት። የልጁ ግን ህልም ከአባቱ ጋር ሲነጻጸር በጣም ተቃራኒ የሚባል ነበር። መሆን የሚፈልገው አስትሮኖመር ሲሆን ስለ ህዋ፣ ስለ ከዋክብትና ስለ አጽናፈ ዓለም ሚስጥራዊ የሆነ ምርምር ማድረግ ይፈልጋል። አባቱ ዱንግ ከሙዚቃ ውጪ ስለ ጠፈር የሚያጠና መጽሔትን ልጁ በድብቅ እንደሚያነብ ባወቀ ጊዜ በጣም ተናዶ መጽሔቱን ቡጭቅጭቅ አድርጎ ጣለበት። ልጁ ክላስ ውስጥ ራሱ ቁጭ ብሎ አስተማሪ የሚያስተምረው ነገር ላይ ፎከስ ማድረግ አይችልም። በመስኮት በኩል ወደ ውጪ እየተመለከተ በከዋክብት መካከል መጓዝ ምን ይመስል ይሆን እያለ ያስባል። በዚያ ጊዜ መምህሩ ትኩረት ባለመስጠቱ ይቆጣውና እንዲሁም ደግሞ ለጓደኛው ሻሃ ለመርዳት ሲሞክር አብሮ ቅጣት ይደርስበታል። በረፍት ሰዓት የትምህርት ቤቱ የስነ ከዋክብት ክበብ ፕሬዝዳንት የሆነው ፓልዋንግ የተባለው ልጅ በትምህርት ቤቱ ተማሪዎች ፊት ንግግር ማድረግ ይጀምራል። ለአዳዲስ አባላት ምዝገባ መክፈቱንና ምዝገባ ስለጀመርን በአዲስ መልኩ ተማሪዎችን ማስገባት ጀምረናል በማለት ይናገራል። ሻውን በዚህ ጊዜ እኛ ከምንኖርበት ዓለም ውጪ ሌላ ህይወት ያላቸው ፍጥረታት የሆነ ልዩ የሆነ መኖሪያ ቦታ አላቸው ብሎ ያምናል። ታዲያ ኤሊያኖች ይኖሩበታል ብሎ የሚያምንበትን ድብቅ የሆነ ዓለም ለመመርመርና ለማወቅ ስለሚፈልግና ወደዚህ ግሩፕ ለመግባት እጁን በሚያወጣበት ጊዜ ነገር ግን የክበቡ ፕሬዝዳንት ቦል የሻውንን እውነተኛ ፍላጎት ስለሚያውቅ በፍጹም አንተንማ አናስገባም፣ ወደ ክበባችን ማስገባት የምንፈልገው ያን ያህል ብዙም ፍላጎት የሌላቸውን አዳዲስ ተማሪዎች የሆኑትን ነው፣ ለነሱ ነው እድል መስጠት አላማችን በማለት ይከለክለዋል። በሌላ በኩል ደግሞ ሻውን እና ጓደኞቹ በትምህርት ቤቱ ግቢ ውስጥ እየተጓዙ እያለ በድንገት ያንና የሱ ጉልበተኛ ጓደኞች ይከባቸዋል። ያን የተባለው ጉልበተኛ ልጅ ታዲያ ሻውንን ሲያስፈራራው ከምድር ውጪ ህይወት ያላቸው ፍጥረታት መኖራቸውን ማረጋገጥ ካልቻልክ አጥንትህ እስከሚሰበር ድረስ በደንብ ትደበደባለህ ብሎ ይዝትበታል። ሻውን በዚህ ጊዜ ከዚህ ምድር ውጪ ህይወት ያላቸው ነገሮች ይኖራሉ ብሎ የሚያስብበት ምንም አይነት ጠንካራ የሆነ ማስረጃም ስላልነበረው ከነዚህ ጉልበተኞች ለማምለጥ ተንኮል ማሰብ ይጀምራል። የያዘውን ኳስ ወስዶ ወደ ፕሮፌሰር ሶንግ ላይ የወረውረውና ጥፋቱን በያን ላይ እንዲሳበብ አደረገ። ከዚያም ከጓደኛው ጋር ለማምለጥ ሲሞክሩ ጉልበተኛው ያንም በቁጣ ያሳድዳቸዋል። ሁለቱም ጓደኛሞች ላለመያዝ ተለያዩና ሻውን ሲሸሽ ባለማወቅ ሚስሉ ወደምታስተምርበት ክፍል ይገባል። በዚያም ክፍል ውስጥ የእንጀራ ወንድሙ የሆነው ሞሞ ይማራል። ክፍለ ጊዜው ካለቀ በኋላ ሻውን ከሞሞ እናት ጋር ተገናኝቶ እሷም ለእራት ወደ ቤታቸው ትጠራዋለች። ነገር ግን በድንገት አባቱ ዱንግ እዚያ በመድረስ ንግግራቸውን አቋርጦ ሻውኑን አስገድዶ ወደ ቤት ይዞት ይመለሳል። እንደ እውነቱ ከሆነ የሻውን እውነተኛ እናት በልጅነቱ ጥላው ትሄድና ከዚያ በኋላ ሌላ አዲስ ቤተሰብ መስርታ ነበር። አባቱም እስከዛሬ ድረስ ያንን ጥላ መሄዷን ይቅር ሊላት አልቻለም። ማታ እራታቸውን በልተው እንደጨረሱ አባትና ልጅ እንደገና ሌላ ጭቅጭቅ ውስጥ ይገባሉ። ምክንያቱም ዱንግ ሻውንን በየምሽቱ ፒያኖ እንዲለማመድ ስለሚያስገድደው ነው። በዚህም ምክንያት ልጅየው ፒያኖ መጫወትን እስከነጭራሹ አምርሮ እየጠላው መጥቷል። ንዴቱን የሚወጣበት ምንም አይነት ነገር ስለሌለው እየተመነቃቀረ ወደ ክፍሉ ይገባና ግድግዳ ላይ የተለጠፈ አባቱ ፎቶግራፎች ላይ ቀንድ በመሳል ቁጣውንና ብስጭቱን ይወጣል። ነገር ግን ምንም ማድረግ ስለማይችል አማራጭ አጥቶ እንደገና ፒያኖውን ለመለማመድ ይቀመጣል። በዚያው ቅጽበት አንድ የሚያበራ ከዋክብት በመስኮቱ በኩል ገብቶ ሲያልፍ ይሰማዋል። ዞር ብሎ ሲያረጋግጥም አልጋው ላይ ተቀምጦ የነበረው የፓንዳ አሻንጉሊት ከነበረበት እንደጠፋ ያስተውላል። በሚቀጥለው ቅጽበት የአሻንጉሊት ፓንዳ በፍጥነት ከፊት ለፊቱ ይቆምና ሻውን በድንጋጤና በፍርሃት ተሞልቶ አሻንጉሊቱን ይመታዋል። በትክክል በዚያው ቅጽበት አባቱ ወደ ክፍል ይገባና ምንድነው የሚያስጮህ በማለት ሲቆጣ ሻውንም አሻንጉሊቱ ህይወት ዘርቶ መንቀሳቀስ እንደጀመረ በአይኑ እንደተመለከተው ለአባቱ ይነግረዋል። ነገር ግን አባቱ በጭራሽ አያምነውም። እንዲያውም በቁጣ ተሞልቶ አሻንጉሊቱን በእግሩ እየረጋገጠ እያነሳ ከግድግዳና ከአልጋ ጋር እያጋጨ ይደበድበዋል። ይህንን ሁሉ ነገር የሚያደርገው ፒያኖን መለማመድ ስላልፈለገና ላለመለማመድ ደግሞ ምክንያት እየፈላለገ ስለሆነ አሻንጉሊቱ ማውራት ጀመረ ብሎ ሊያታልለኝ ይሞክራል እንዴ በማለት በንዴት ተሞልቶ ነበር።
አባትየው ልጁን በዚህ መልኩ በደንብ አድርጎ ያስጠንቅቁት ክፍሉን ለቆ ሲወጣ በዚያው ቅጽበት ፓንዳው እንደ መጀመሪያው መንቀሳቀስ ይጀምራል። በዚህ ጊዜ ሻን የቤስቦል መምቻ ያነሳና ያንን እንግዳ የሆነ ፍጡር ለመያዝ ሲሞክር፣ ነገር ግን ፍጡሩ እጅግ ፈጣን ስለነበረ በቀላሉ ያመልጠዋል። ከዚያም ፓንዳው በቀጥታ ወደ ፒያኖ ሄዶ በራሱ ጊዜ ፒያኖን መጫወት ይጀምራል። በሰከንዶች ውስጥ የፒያኖ ውብ ዜማ በክፍሉ ውስጥ ሲስተጋባ በክፍሉ ውስጥ ያሉት ቁሳቁሶች በሙሉ በአየር ላይ መንሳፈፍ ይጀምራሉ። ሻውን ይህንን አስደናቂ የሆነ ክስተት ሲመለከት ሙሉ በሙሉ ደነገጠ። በዚህም ምክንያት ይህ ፍጡር ምንም አይነት ጎጂ ወይንም ደግሞ አደገኛ እንዳልሆነ ስለተረዳ ቀስ ብሎ ወደ ፍጡሩ ሲጠጋ ይህ ፓንዳ በእውነቱ ከአልፋ 18 ከተባለች የጠፈር ፕላኔት የመጣ ኤሊያን እንደሆነና የዚህን አሻንጉሊት አካል ተከራይቶ ወደ ውስጡ እንደገባ ይረዳል። ይህንን ሲያቅ ሻውን የደስታ ወሰን አጣ። ምክንያቱም በመጨረሻም የረጅም ጊዜ ህልሙ ተሳክቶ እውነተኛ የሆነ የጠፈርን ኤሊያኑን አግኝቷል። ሻውን ይህ የፈጠር ፍጡር ህይወት በሌላቸው ቁሳቁሶች ወይንም ደግሞ አሻንጉሊቶች ውስጥ በመግባት ብቻ ሰውነታቸውን ተከራይቶ መንቀሳቀስ፣ ማውራት እንደሚችል ይረዳል። ለዚህ ነው እውነተኛ የጠፈር አካሉን በቀጥታ ማሳየት ያልቻለው። ነገር ግን የዚህ ፍጡር ልዩ ችሎታና አስደናቂ የሆነ ብቃቱ ፒያኖን በከፍተኛ ጥበብ መጫወት መቻሉ፣ ማንኛውንም የሰውንም ቋንቋ ጥርት አድርጎ መናገር መቻሉ እንዲሁም ደግሞ ቁሳቁሶችን ሳይነካ በአእምሮ ኃይል ብቻ እየተጠቀመ አየር ላይ ማንሳፈፍ የሆነ ታላቅ የሆነ ኃይል አለው። ሞዛርትም ይህንን የኤሌክኔሲስ ልዩ ኃይሉን በመጠቀም በሻውን ክፍል ውስጥ የነበሩት መጽሐፎች በሙሉ እንዲበሩ አድርጎ በክፍሉ መስኮት በኩል ያስወጣቸውና ወደ ውጭ ይዘረጋለታል። ሻውንም ተደርድረው የተዘረጉትን መጽሐፎች በመጠቀም እነሱ ላይ የተረማመደ በድልድዩ ላይ የሄደ እያለ ከሞዛርት ጭንቅላት ላይ ያለውን አንቴና የሚመስል ጸጉሩን ልክ ሲይዘው በድንገት አየር ላይ ሲንሳፈፉ የነበረው ድልድይ በሙሉ ተዘርምሶ ወደ መሬት ታች መከስከስ ይጀምራል። በመጨረሻው ቅጽበት ሞዛርት ራሱን ነፃ በማውጣት የሻውንን ህይወት ከከባድ አደጋ ይታደግለታል። በዚህም ጊዜ ሻውን በጣም በቁጣ ተሞልቶ ከእንግዲህ ወዲህ ጭንቅላቴ ላይ ያለውን አንቴና በፍጹም እንዳትነካ በማለት ያስጠነቅቀዋል። ምክንያቱም ጭንቅላቱ ላይ ያለው ጸጉር ወይንም ደግሞ አንቴና ቴንቲክልስ እንደሚባል እሱም ቁሳቁሶችን በእጅ ሳይነካ በአእምሮ ብቻ መቆጣጠር እንዲያስችለው የሚያደርገው ነገር ነው። ከዚያ በኋላ ወደ ክፍሉ መልሶ ያመጣውና ሻውን እንቅልፉን ይተኛል። በዚያ ቀን ሌሊት ሞዛርት ወደ ምድር የመጣበትን ሚስጥራዊ ተልእኮ ሂደት ገምግሞ በሚቀጥሉት 2 ወራት ውስጥ ማጠናቀቅ ያለበትን የመጀመሪያውን እቅድ ምዕራፍ ይጀምራል። በሚቀጥለው ቀን ጠዋት ሻውን ከእንቅልፉ እንደነቃ ሞዛርትን በክፍሉ ውስጥ በሙሉ መፈለግ ይጀምራል። በስተመጨረሻም ሲያገኘው ሞዛርት የሻውንን ውድ የሆነ እጅ ሰዓት አድርጎ እዚያው ተቀምጦ ያገኘዋል። ሻውንም አሁን ወደ ትምህርት ቤት መሄድ አለብኝ፣ እሺ እስከመመለስ ድረስ ማንም እንዳያይ በደንብ አድርገህ ተደብቀ ቆየኝ በማለት ይነግረዋል። ሞዛርት ግን በፍጹም ቤት ውስጥ ለብቻው ተቆልፎበት የመዋል ምንም አይነት ዓላማ አልነበረውም። ካንተ ጋር ነው መሄደው በማለት ችክ ሲልበት ሻውንም በዚህ ጊዜ ምንም አይነት አማራጭ ስላልነበረው በቦርሳ ውስጥ ከቶት ወደ ትምህርት ቤቱ ይወስደዋል። ክላስ ውስጥ ደግሞ ሻውን ሞዛርትን የጠረጴዛው ዴስክ ውስጥ እንዲቀመጥ ሲያደርገው ሞዛርት ደግሞ ጠባቡ ክፍል ስላልተመቸው 10 ጊዜ ለመውጣት ይሞክራል። ይህንን የተመለከተው የሻውን ጓደኛ ታዲያ ምንድነው እዛ ዴስክ ውስጥ እየደበቀ ያለው በማለት መጠራጠር ይጀምራል። ትምህርት አልቆ ውጪ ከወጡ በኋላ ጓደኛው ምንድነው ቅድም ዴስክ ውስጥ ለመደበቅ ስትሞክር የነበረው በማለት ይጠይቀዋል። ከዚህ በላይ ታዲያ ነገሮችን መደበቅ ያልቻለው ሻውን አሁን ለጓደኛ የሚፈጠሩትን ነገሮች የመናገር ሰዓት ነው በማለት ሞዛርትን ከቦርሳ ውስጥ አውጥቶ ለጓደኛው ልክ ሲያሳየው፣ ነገር ግን ሞዛርት ቅድም ሲንቀሳቀስ እንደነበረው መንቀሳቀሱን አቁሞ ሙትት ብሎ ምንም ህይወት እንደሌለው አሻንጉሊት ነበር አክት ሲያደርግ የነበረው። በዚህ ጊዜ ጓደኛው ይናደድበትና ጅል ነው እንደ ይመስልህ እያሾፍክብኝ ነው በማለት ይቆጣዋል። ሻውን ጓደኛውን እንዴት አድርጌ ላስረዳው እያለ ግራ እየተጋባ እያለና ሞዛርትም ይሄንን ስለተረዳ አክቱን አቁሞ መንቀሳቀስ ከዛ በኋላ ደግሞ ማውራት ይጀምራል። ሼሃም ቢሆን በተመለከተው ነገር በጣም ነበር የተደናገጠው። ሻውን የሚቀጥልና ይሄ ኤሊያን በጣም አድርጎ ነው ፒያኖን መጫወት የሚችለው፣ ስለዚህም ሞዛርት ስል ስም ያወጣውለት ለዛ ነው በማለት ለጓደኛው ይነግረዋል። ወዲያው የትምህርት ቤታቸው ግብዳ ልጅ ይመጣና ከሻውን ጋር ሰላም ለማውረድ እየሞከረ እንደሆነ ለማስመሰል እየሞከረ እያለ ከዚያም ግን ወዲያው እነሱን ነገር መፋለግና መሳደብ ሲጀምር እንደማይንቀሳቀስ አሻንጉሊት እንደሆነ ሲያስመስል የነበረው ሞዛርት ብድግልና ፓወሩን በመጠቀም ያውን ከቁጥጥር ውጭ የሆነ መሽከርከርን እንዲያደርግ ያደርገዋል። ከዚያም ከመጠን በላይ ከተሽከረከረ በኋላ ልክ መሽከርከሩን ሲያቆም ጭንቅላቱ ላይ ዊግ፣ ልብሱ ደግሞ ተቀይሮ የሴቶችን ቀሚስ አድርጎ ነበር። በዚህ ምክንያት በጣም የተሸማቀቀው ሻውን እያለቀሰና እየጮኸ ከዚያ ቦታ እየሮጠ ይሄዳል። በዚያ ዕለት ከሰዓት በኋላ ሻውንና ሻሃ የእግር ኳስ ጨዋታ ያደርጋሉ።
ይጫወታሉ። ቡድናቸው ከፖል ቡድን ጋር የሚጫወት ሲሆን መጀመሪያ ላይ በከባድ ሁኔታ የሚሸነፉ መስለው ነበር። ነገር ግን በሞዛርት ስውር የሆነ የኃይል እርዳታ ሻሃ የሚያስቆጥራቸው ነጥቦች በሙሉ በቀጥታ መረብ ላይ በማረፍ ቡድናቸው በታላቅ ድል አሸነፈ። በሌላ በኩል ከስፖርት ክፍለ ጊዜው ካለቀ በኋላ ሻውን በትምህርት ቤት ኮሪደር ላይ እየተራመደ እያለ ሁልጊዜም ከድሮ ጀምሮ የሚወዳትን ልጅ ነገር ግን ፍቅሩን ለመግለጽ ደፍሮ ሊነግራት ያልቻለው ጂንግ የተባለችውን ልጅ ስትራመድ ይመለከታታል። ከዚያም በዚያው ቅጽበት ፖል የተባለ ልጅ ይመጣና ጽጌረዳ አበባ ይዞ ለሚወዳት ልጅ ለመስጠት እየሞከረ እያለ ሲመለከተው ሻውን በጣም ይቀናል። ፖልን በሰው ፊት ለማሳፈር ሲል ሞዛርትን እርዳታ ይጠይቀዋል። ሞዛርትም ኃይሉን በመጠቀም ፖል አድርጎት የመጣውን ዊግ ከጭንቅላቱ እንዲነሳ አድርጎ መላጣውን ያሳይበታል። ቀጥሎም ተሰናክሎ መሬት ላይ እንዲወድቅ ከዛ በኋላ ደግሞ ለብሶት የነበረው ሱሪ እንዲወልቅበት ያደርገዋል። ይህንን ያየችው ጂንግ አበባውን ተቀብላ በጣም ትስቅበታለች። ፖልም በዚህ ምክንያት በከፍተኛ እፍረት ተሞልቶ አካባቢውን ለቆ እየሮጠ ይሄዳል። ሾንና ጓደኞቹ ከኋላ ሆነው እየሳቁ ልክ ጂን ዞር ብላ ስታያቸው ለመደበቅ ይሞክራሉ። ከዚያም እነሱ ያሉበት ቦታ ሄዳ በደንብ አድርጋ ካሳደደቻቸው በኋላ ሾን የያዘው አሻንጉሊት ትክክለኛ የሆነ ምንም ህይወት የሌለው አሻንጉሊት ሳይሆን መንቀሳቀስና ማውራት የሚችል ህይወት ያለው አሻንጉሊት እንደሆነ ትረዳለች። ሞዛርትም እውነቱ ስለታወቀበት ከዚህ በላይ ማስመሰል አልቻለም ነበርና እንደሚንቀሳቀስ ያሳያታል። በሌላ በኩል ያን አሁን ከምድር ውጭ ያለው ህይወቶችን በሚያጠና የጋላክቲክ ኤሊያን ተብሎ የሚጠራውን ቡድን ተቀላቅሏል። የዚህ ቡድን መሪ ራሷን የጋላክሲዎች ገዢ ብላ የምትጠራ ምድርን ወደ አዲስ ዘመን ለማሸጋገር መጣሁ የምትል እንግዳ ሴት ናት። በዚያው ምሽት ሻሃና ጂንግ ሞዛርትን በትምህርት ቤቱ የውሃ ታንከር ላይ እንዲሰቅላቸውና ከተማዋን ከላይ ሆነው እንዲመለከቱ ይጠይቁታል። ሞዛርትን በተጠየቀው መሰረት በአየር ላይ የሚንሳፈፉ ድንጋዮችን ተጠቅሞ ደረጃዎችን ይፈጥርላቸውና ሶስቱም ወደ ላይኛው የታንከር ጫፍ ላይ ወጥተው በከተማዋ ላይ የሚያበራውን ውብ ፀሐይ ስትገባ ተመለከቱ። በዚያው ምሽት አባቱ ዱንግ ወደ ቤት ሲመለስ ከልጁ ክፍል የሚወጣ ውብ የሆነ የፒያኖ ዜማ ይሰማል። መስኮቱን ሲከፍት ልጁ ሻውን እንደዚህ ደስ የሚል ማራኪ የሆነ የፒያኖ ዜማ ሲጫወት አይቶ ስለማያውቅ በመደናገጥ በልጁ ለመጀመሪያ ጊዜ ኩራት ተሰማው። ነገር ግን አባቱ ዱንግ በልጁ ኩራት ቢሰማውም እውነተኛውን ፒያኖ ጨዋታ ሲያካሂድ የነበረው ግን ከአጠገቡ ተቀምጦ የነበረው ሞዛርት እንደሆነ ግን በፍጹም አላወቀም ነበር። በዚያ ቀን ምሽት ላይ ሻውን ሶፋ ላይ ቁጭ ብሎ በቲቪ ስለ ከዋክብት የሚያወሩ ዜናዎችን ይመለከታል። በሌላ በኩል ደግሞ ሞዛርት እንደገና ከገዛ ፕላኔቱ የጠፈር ፍጥረታት ጋር ግንኙነት በመፍጠር ተልዕኮ በጥሩ ሁኔታና በትክክለኛው መንገድ እየሄደ እንደሆነ ሪፖርት ያደርግላቸዋል። እንደ እውነቱ ከሆነ የሞዛርት ዋናና እውነተኛ ዓላማ ሻንን ስመጥሩ የጠፈር ተመራማሪ ማድረግ ነው። ምክንያቱም የእነሱ ፕላኔት የወደፊት እጣ ፈንታ በቀጥታ ከሻውን ህልም ጋር የተያያዘ ነው። ሞዛርት የሻውን ትልቅ የሆነ ህልሙ እንዳይሳካ ዋና የሆነው እንቅፋቱ አባቱ ዱንግ እንደሆነ ያውቃል። ምክንያቱም አባቱ እሱን አስገድዶ የፒያኖ ተጫዋች ሊያደርገው ስለሚፈልግ። ስለዚህ ደግሞ ሞዛርት አደገኛ የሆነ ውሳኔ ይወስናል። አባቱ ዱንግን ከሻውን መንገድ ላይ ለማስወገድ ወሰነ። በሳምንቱ መጨረሻ ሻውን ከአባቱ ጋር ሆኖ ወደ አዛውንቶች መንከባከቢያ ማዕከል የሚኖሩትን አያቱን ለመጠየቅ ይሄዳል። ከዚያም በመቀጠል ሶስቱም ወደ ገጠር ቤታቸው ያመራሉ። ነገር ግን እዚያ እንደደረሱ ሞዛርት በሚስጥር ያዘጋጀውን አደገኛ የሆነ እቅድ መተግበር ይጀምራል። አባቱን ዱንግን ጉዳት ለማድረስ ደጋግሞ ይሞክራል። ነገር ግን በየጊዜው ዱንግ አንድ ትንሽ አሻንጉሊት ሊገድለው እየሞከረ እንደሆነ በጭራሽ ሳይጠረጥር ከሚሞክርበት አደጋ በሙሉ ያመልጣል። ሆኖም ሞዛርት ግን ተስፋ አልቆረጠም። በአንድ ወቅት ዱንግ ማዕድ ቤት ውስጥ ብቻውን ሲያገኘው ከጀርባው በቢላዋ ሊወጋው ይሞክራል። በትክክለኛው ሰዓት ሻውን በዚያ ክፍል በሚደርስበት ጊዜ ቶሎ ብሎ ጊዜ ሳያባክን ቢላውን በመያዝ የአባቱን ሕይወት ይታደግለታል። አሁን ሻውን አደገኛና የተሳሳተ ነገር እየተካሄደ እንደሆነ ተረድቶ ወዲያውኑ ሞዛርትን መጸዳጃ ቤት ውስጥ አስሮ ይይዘውና ለምን ይህንን ለማድረግ እንደፈለገ እውነቱን ተናገር ብሎ ይጠይቀዋል። ሻውን በደንብ አድርጎ እያፋጠጠው ጥያቄውን ሞዛርት ላይ የበረታበት ሲመጣ በስተመጨረሻም እውነታውን ለመናገር ይወስናል። ለምንድን ነው አባቴን ልትገለው የሞከርከው? ምን አድርጎህ ነው? በማለት በድጋሚ ይጠይቀዋል። በስተመጨረሻም እኔ እንደዚህ ያደረኩኝ ያለሁት አንተን ለመጠበቅ ስል ነው በማለት ሲመልስለት፣ ሻውን ግን በጣም ተናዶ ስለነበረ በእርግጫ ይለውና ድጋሚ እንደዚህ አይነት ነገር ለማድረግ እንዳትሞክር በማለት ይጮህበታል። በቀጣይ ሳምንት ሰኞ ድጋሚ ሌላ ችግር ይፈጠራል። የያን አባት ወደ ትምህርት ቤት ይመጣል። ምክንያቱም ያን ቅዳሜና እሁድ በሙሉ ልጁ ያን ወደ ቤት አልተመለሰም ነበር። በተደረገው ምርመራ መሰረት ልጁ ያን የጋላክቲክ ኤሊያንስ ዩኒቨርሲቲ የተባለው እንግዳ ቡድኖች ጋር ሄዶ ስብሰባውን በመካፈል ላይ እንደነበረ ይታወቅበታል። ይህንን የሰማው አባቱ ታዲያ በከፍተኛ የሆነ የጥፋተኝነት ስሜት ውስጡ መዋጥ ይጀምራል። ምክንያቱም ያን የ4 ዓመት ልጅ እያለ እናቱ በአደጋ ምክንያት ህይወቷ አልፎ ነበር። ነገር ግን አባትየው እውነቱን ከመናገር ይልቅ እናትህ ወደ ሌላ ፕላኔት ለመኖር ሄዳለች በማለት ዋሽቶት ነበር። ታዲያ ያን ይህንን ከሰማ በኋላ ከዚያን ጊዜ ጀምሮ እናቱን ፈልጎ ለማግኘት በከፍተኛ የሆነ ፍላጎት ነበር ሲንቀሳቀስ የነበረው። ይህንን
እውነት ያወቀው ሻውን ታዲያ ለያን ማዘን ይጀምራል። ለጓደኞቹ ለሻሃና ለጂንግ ያንን መርዳት አለብን በማለት ነገራቸው። ነገር ግን ያን በቀላሉ ሊያሳምኑት የሚችሉት አይነት ሰው አልነበረም። ምክንያቱም እስካሁን ድረስ እናቴ አንድ ቀን መታ ትወስደኛለች በማለት በውስጡ በጽኑ ያምናል። በስተመጨረሻም ሻን እቅድ አውጥቶ የሞዛርትን እርዳታ ይጠይቃል። ሞዛርትም ሃን ተሰቅሎበት ወደ ነበረበት ቦታ እየበረረ ይሰቀልና እናት አሁን ላይ ከባድ የሆነ ማሳካት ያለባት ስራ ተሰጥቷት እሱ ላይ እየሰራች ነው። እዚህ ደግሞ መቆየት ላንተ አደጋ ላይ ስለሆነ እሷ ስራዋን እስከምትጨርስ ድረስ እኔ ላወርድህ በማለት በደንብ አድርጎ ያሳምነዋል። ያንም በዚህ ጊዜ ሞዛርት የተናገረውን ነገር ያምንለትና ተሸክሞ ወደ ታች እንዲያወርደው ይፈቅድለታል። በስተመጨረሻም ያንን ተሸክሞ ወደ ታች እያወረደው እያለ ነገር ግን ይህንን ተግባሩን ሲመለከቱት የነበሩት ጓደኞቹ ብቻ አልነበሩም። ሁለት ትልልቅ የሆኑ ሰዎች ይህንንማ አስደናቂ ነገር መቅረጽ አለብን በማለት በቪዲዮ እየቀረጹት ነበር። እስካሁን ድረስ ኤሊያኖች እዚህ ምድር ላይ ያሉ እያሉ በአፋቸው ብቻ ነበር የሚናገሩት። አሁን ግን በቪዲዮ የተቀረጸ ማስረጃ አላቸው። ይህንንም ቪዲዮ በደንብ አድርገው ለመጠቀም ፕላን አደረጉ። በዚያች ቅጽበት ያየውን አባት አካባቢው ላይ ደርሶ ነበርና ከተሰቀለበት ቦታ በሰላም ወርዶ ልጁን ሲመለከተው በጣም ደስ ይለዋል። በተመሳሳይ ሰዓት ደግሞ ሁለቱ ወንዶች የቀረጹትን ቪዲዮ እየሮጡ ወደ አለቃቸው ጋር ይሄዱና ያሳዩታል። እሷም ይህንን ኤሊያን በፍጥነት እንድታመጡልኝ ይፈልጋለሁ ብላ እስከምታዛቸው ጊዜ አልፈጀባትም ነበር። በቀጣይ ቀን የሻን ሙዚቃ አስተማሪ ወደ ክፍሉ ትመጣለች። አሁን ሻን እስከዛሬ በሞዛርት እቀዳ ሲጫወት የነበረውን ፒያኖ ለብቻው መጫወት አለበት። ከጎንም ቁጭ ብሎ የሚረዳው ሞዛርት ስላልነበረ ለመስማት የሚደብርና የሚያስጠላ አይነትን ፒያኖ ድምጽ ነበር ሲጫወት የነበረው። ይህንን የተመለከተው አስተማሪም በከንቱ ነው እዚህ እንድመጣ ያደረከኝ በማለት አባቱ ላይ ተመነጫጭቆበት ወደ ቤቱ ይሄዳል። አባቱ አስተማሪውን ከቤቱ ልክ እንደሸኘው ዞሮ ልጁ ላይ ምንድነው የተፈጠረው? ባለፈው በደህና ሁኔታ ስትጮት አልነበር እንዴ? በማለት እየተቆጣ ሊጎርሰው ይደርሳል። በዚህም ጊዜ ሻን ለመጀመሪያ ጊዜ አባቱን በግልጽነት ለማናገር ይወስናል። ምንም ያክል አንተ እኔን ለማስገደድና የሙዚቃ ተጫዋች እንደሆን ብትፈልግም ነገር ግን እኔ ሙዚሻን መሆን አልፈልግም። አባትየውን በስተመጨረሻ ሙዚሻን መሆን የልጁ ህልም እንዳልሆነ በሚረዳበት ጊዜ ከልጁ ጋር የሆነ ስምምነት ለማድረግ ይወስናል። የሙዚቃ ውድድሩ መጨረሻ ፋይናል ላይ ከደረሰ ከዚያ በኋላ በጭራሽ ፒያኖ እንድትጫወት አላስገድድህም በማለት ቃል ያስገባዋል። ይህንን ግብ ለማሳካት ሞዛርት አዲስ መንገድ ሞከረ። ሻንን ከጠዋቱ 11 ሰዓት ላይ ቀስቅሶ ወደ ባቡር ጣቢያ ይዞት ይሄድና አይኖቹን እንዲጨፍን አድርጎ እንግዳ የሆነ ብርቱካናማ የሆነ ኳስ አፉ ውስጥ ያደርግለታል። ከዚያ በኋላ የሾን የመስማት ችሎታ እጅግ በጣም ጠንካራና የላቀ ሆነ። የሩቅ ድምጾችን እንኳን ሳይቀር በግልጽ መስማት ቻለ። አሁን በከተማው ላይ እየወጡ ያሉ ምንም እንኳን ጥቃቅን የሚሆኑ ድምጾችን ቢሆኑ ሻን መስማት ይችላል። ወደ ቤት ተመልሶ ፒያኖን መጫወት በሚጀምርበት ጊዜ ከራሱ ሙዚቃ የሚወጣውን ድምጽ ቀስ አድርጎ አይኑን ጨፍኖ ማጣጣም ይጀምራል። ታለንቱም ከጊዜ ወደ ጊዜ እየጨመረና እየተሻሻለ ይመጣል። በቅርቡ ውድድሩ ቦታ ጋር ሄዶ እየተጫወተ እያለ ዳኛዎቹ በሰሙት ነገር በጣም ነበር የተገረሙት። ሻን ፒያኖን እየተጫወተ ብቻ ሳይሆን ዜማውን በሙሉ በልቡ ላይ እያዳመጠና እየተሰማው እንደሆነ ራሱ ከፊቱ ማየት ይችላሉ። ቀስ በቀስ ስሙና ስለሱ ስራዎች በዜና መወራት ጀመረ። አዲሱ የሀገራችን የሙዚቃ ሊቅ በማለት ተጠራ። ጃን በስተመጨረሻ ወደ ፍጻሜው ውድድር ሲደርስ አባቱ ዱንግ በልጁ እጅግ የሆነ ኩራት ተሰማው። ነገር ግን ያደረጉትን ስምምነት አስታወሰ። ሻንም ቢሆን ለቃሉ ታማኝ በመሆን ከዚህ ጊዜ ጀምሮ ፒያኖን ማቆም ስለምፈልግ በፍጻሜው ላይ አልሳተፍም በማለት ለአባቱ ነገረው። ነገር ግን አባቱ ይህንን የመጨረሻ ውድድር ብቻ ተጫወት፣ ከዛ በኋላ የፈለከውን ማድረግ ትችላለህ በማለት አሳመነው። በመጨረሻም ሻን ወደ መድረክ ሲወጣ ሲለማመድ የነበረውን ዜማ አልተጫወተም። ይልቅ በዚያው ቅጽበት ሙሉ በሙሉ አዲስና አስደናቂ የሆነ ዜማ ፈጠረ። ይህ ልዩ አቀራረቡ ዳኞቹን የበለጠ አስገረማቸው። በስተመጨረሻም የውድድሩን የዩኤአይን ዋንጫ ማሸነፍ ቻለ። በዚህ ታላቅ ድል አባቱን ቢሆን ከበፊቱ የበለጠ እንዲኮራበት ነበር ያደረገው። የዚያን ቀን ምሽት እናቱን ብትሆን የልጇን ድንቅ የሆነ የመድረክ አቀራረብ ለመመልከት መጣ ነበር። ከፕሮግራሙ በኋላ ከመሄዷ በፊት ልጇን እንኳን አደረሰ ለዚህ ድል በማለት በጣም ኮርቼብሃለሁ ብላ ነግራው አቅፋው ተለያይታው ትሄዳለች። ልክ በዚያው ቅጽበት የሻን ጓደኞችም እዚያው ደረሱ። ጂንም ቤተሰቦቿ በሁለት ቀን ውስጥ ወደ ሼንጂን ከተማ ሊዘዋወሩ እንደሆነ ትነግረዋለች። ይህንን የሰማው ሻን ልቡ ክፉኛ ቢሰበርም ነገር ግን ምንም እንዳልተፈጠረ አስመስሎ ዝም ብሎ አካባቢውን ለቆ ሄደ። በቀጣይ ቀን ሻን ከአያቱ ቴሌስኮፕ ይላክለታል። ከአባቱ ደግሞ
የአስትሮኖሚ መጽሐፍ። ነገር ግን አባትየው ይህንን ሁሉ ነገር እየገዛለት ያለው እንዲሁም ደግሞ አያትየው ቴሌስኮፑንም እንዲሰጠው የፈቀደው ልጁ ከሀገር ውጭ ወዳለው አለ የተባለ የሙዚቃ መማሪያ ቦታ ሂዶ እንዲማርለት ሊያሳምነው ነበር። ልክ አባቱ ምን እያሰበ እንደሆነ የተረዳው ሾን ታዲያ በአባቱ በጣም ይበሳጫል። የተሰጠውን ወረቀት መሬት ላይ በኃይለኛው ይጥለውና እንዴት እንደዚህ ውሸታም ትሆናለህ በማለት አባቱ ላይ ጮሆበት ወደ ክፍሉ ይሄዳል። ክፍሉም ከገባ በኋላ ለሞዛርት ከዚህ ቤት እንደወጣ እርዳኝ በማለት እርዳታውን ይጠይቃል። ከዚያ በፊት ግን ጓደኛውን ሼሃን ለመሰናበት ፈልጓል። ከሼሃ ጋር በመሆን ወደ ጂንግ ቤት ይሄዱና ከቤተሰቦቿ ጋር መኖሪያ ቤት ከመቀየራቸው በፊት ለመጨረሻ ጊዜ አንድ ላይ ጊዜ እናሳልፍ በማለት ይጋብዟታል። በመንገድ ላይ ተቀምጦ የነበረ አንድ ጀልባ ነበርና ሞዛርት ፓወሩን በመጠቀም ያ ጀልባ እንዲሳፈፍ ያደርገዋል። በአካባቢው የነበሩ ሰዎች ታዲያ ይሄ ጀልባ በአየር ላይ ሲንሳፈፍ ሲመለከቱ በጣም ነበር የተገረሙት። ሶስቱ ጓደኛ ማቾችም የሚበሩትን መጽሐፎች በመጠቀም ወደ ጀልባው ይሰቀላሉ። ነገር ግን እነሱ የማያውቁት ነገር ቢኖር ኤሊያኑን ሲያፈላልጉት የነበሩት እነዛ ሶስቱ ሰዎች የሚንሳፈፈውን ጀልባ እየተከታተሉት ነበር። ከጥቂት ጊዜ በኋላ ሶስቱ ጓደኛ ማቾች ጭር ባለ ረጅም ህንፃ ግንብ ላይ አርፈው በማታው ሰማይ ላይ ከዋክብትን መመልከት ይጀምራሉ። ከዚያም ወደ ሰዓቱ ይመለከትና የተላከበትን ተልዕኮ ለማሳካት የቀረው 72 ሰዓት ብቻ እንደሆነ ያያል። ልዩ ኃይሉንም በመጠቀም የጋላክሲዎችን አስደናቂ የሆነ ሆሎግራም በአየር ላይ ፈጠረላቸው። ይህም ሶስቱ ጓደኛሞች ከዋክብትን በቅርብ ርቀት ሆነው ማየት እንዲችሉ አደረጋቸው። ይህንን ውብ የሆነ እይታ ያየው ሻን ለመጀመሪያ ጊዜ የህልሙን ዓለም በቅርብ ማየት በመቻሉ በከፍተኛ ሁኔታ ተደሰተ። አሁን በሻን ውስጥ አንድ ትልቅ የሆነ ጥያቄ ብቻ አለ። ስለ ሞዛርት ፕላኔት እውነቱን እንዲነግረው ጠየቀው። ሞዛርት ሆሎግራሙን በመጠቀም የአልፋ 18 ፕላኔትን ትንሽ ሞዴል ለልጆቹ አሳያቸው። ነገር ግን በዚህ ምክንያት ከፍተኛ የሆነ ኃይል ስለተጠቀመ እጅግ በጣም ደክሞት ለማረፍ ተኛ። ከመተኛቱ በፊት ሻን ተረት እንዲነግረው ጠየቀው። በዚህም ጊዜ ሞዛርት አንድ ትልቅና አስደናቂ የሆነ ሚስጥርን መግለጽ ይጀምራል። ሞዛርት በሚቀጥሉት 60 ዓመታት ውስጥ የሰው ልጅ ለመጀመሪያ ጊዜ ከምድር ውጭ ያሉ የጠፈር ፍጥረታት ጋር ግንኙነት እንደሚያደርግና እነዚያም ፍጥረታት የአልፋ 18 ነዋሪዎች ጋር እንደሆኑ ይነግራቸዋል። ሁለቱ ዝርያዎች አብረው የሚኖሩበት አዲስ ፕላኔት ይፈጠራሉ። ነገር ግን ከዚህ ሁሉ ታላቅ ክስተት ጀርባ ሁለቱን ዓለም የሚያገናኝ አንድ ሰው ልጅ የጠፈር ተመራማሪ አለ። ያ ሰው ደግሞ ከራሱ ከሻን ውጪ ሌላ ሰው አልነበረም። ሻን እውነተኛ ህልሙን ትቶ ሌላ መንገድ ከተከተለ ግን እነዚህ ሁለት ዓለማት በጭራሽ ሊገናኙ አይችሉም። ሞዛርትም ወደ ምድር የተላከበት ዋነኛ ምክንያት የሾንን እውነተኛ ህልሙን እንዲከተልና በአባቱ ጫና መንገድ ላይ እንዳይሳሳት ለማድረግ ነበር። ይህንን ሁሉ ነገር ካወራ በኋላ ዞር ብሎ ወደ ሻን ሲመለከት ሻን ግን እንቅልፍ ወስዶት ነበር። የእጅ ሰዓቱን መልሶ ሊያስቀምጥ በሚስጥር ሲሄድ በድንገት ከሩቅ የሚወጣ እጅግ ውብ የሆነ የሙዚቃ ድምጽ ይሰማል። ያንን ድምጽ ተከትሎ ወደ ሩቅ ቦታ ሲሄድ እነዛ ተንኮለኞች በወጥመድ መረብ አድርገው ይይዙታል። በሚቀጥለው ቀን ጠዋት ሻን ሻህና ጂንግ ሲነቁ እነሱን ሲፈልጉ የነበሩት ወላጆቻቸውና የፖሊስ ድምጽ ይሰማቸዋል። ነገር ግን የሾን ዋና ጭንቀት ስለ ሞዛርት ነበር። በቦታው በሙሉ ቢፈልገው ሊያገኘው ስላልቻለ ሞዛርት ጥሎት እንደሄደ ተሰማው። ወደ ቤት እንደደረሰ የእጅ ሰዓቱ በድንገት የመልእክት ድምጽ ማውጣት ጀመረ። ሞዛርት በ7 ሰዓት ውስጥ ይህንን ፕላኔት ጥሎ እንደሚሄድ ተረዳ። ይህንን ሲመለከት በጣም ይደነግጥና ሞዛርትን ማግኘት አለብኝ በማለት ሊያፈላልገው ይወጣል። በዚያ ወቅት ጂንግ ወደ አውሮፕላን ልትወጣ ነበር። ነገር ግን ሞዛርት መጥፋቱን እንደሰማች አባቷን ተሰናብታ ሾንን ለመርዳት ትመለሳለች። አሁን ሁለቱ ጓደኛሞች ወደ ያን ቤት ሄደው ህይወቱን ያዳነውን ፍጡር እንደጠፋበት ይነግሩታል። በድንገት ያን ከሞዛርት ጋር ልዩ የሆነ መንፈሳዊ ግንኙነት ይሰማውና ድምጹንም ለመስማት ቻለ። ሰዎች የሞዛርትን ኃይሉን እንዳይጠቀም ለማድረግ ድምጽ የሚያጎሉ ነገሮችን እያሰሙት እንደሆነ ተረዳ። አሁን ሾንና ጓደኞቹ ሞዛርት በትልቅ አደጋ ውስጥ እንደወደቀ ተረድተዋል። በሌላ በኩል ደግሞ እነዚያ ተንኮለኛ የሆኑ ሰዎች ሆን ብለው በከፍተኛ የሆነ ጫጫታ በመፍጠር ሞዛርት ፓወሩን እንዳይጠቀምና እንዳይበር ያደርጉታል። ሾን ያንን የሚሰማውን የሙዚቃ ድምጽ በመለየት ሞዛርት ወዴት እንደተወሰደ ማወቅ ቻሉ። ወደ ጋላክቲክስ ኤሊያንስ ዩኒቨርሲቲ ሚስጥራዊ መሸሸጊያ ይሄዳሉ። ነገር ግን ልክ ወደዛ ሲሄዱ በታክሲ ሞዛርትን እያፈላለገችው የነበረችውን ጂንግን አገኟት። አራቱን ጓደኛሞች ሞዛርት ታስሮ ወደሚገኝበት ቦታ ላይ ያንን መኪና ተጠቅመው ወደዛ ቦታ ደረሱ። እንደደረሱን በሩን ሰብሮ በመግባት ሞዛርት በእሳት ሊቃጠል እንደሆነ ሲመለከቱ በፍጥነት አድነውት የስነ ከዋክብት ክበብ ባዘጋጃቸው መሳሪያዎች ጠላቶቻቸውን ማጥቃት ይጀምራሉ። በውጊያው ወቅት ያቺ ሚስጥራዊ ሴት አጋጣሚውን በመጠቀም ሞዛርትን ይዛ አመለጠች። ይህንን ሲመለከት ታዲያ ሾን ሳያመነታ ነበር የተከተላት። ነገር ግን አብሯት የነበረው ሰው
ሰውዬ ዞር ይልና ሻውንን በቦክስ ብሎት ልክ ሊያመልጥ ሲል የሾን አባት በቦታው ተገኝቶ ነበርና ልጄን እንዴት እንደዚህ ትመታዋለህ በማለት ሰውየውን ቅጥቅጥ ያደርገዋል። ሻውንም ይህንን አጋጣሚ በመጠቀም ሞዛርትን ለማዳን ወደሱ ጋር እያሮጠ ይሄዳል። እዚህ ጋር ግን ልብ የሚነካ አጋጣሚ ተከሰተ። አባቱ ዱንግ አንተ ያልሆነውን መንገድ እንድትከተል አስገድጄሃለሁ፣ ላደረግኩትም ነገር በጣም ይቅርታ። ሻውን በጠፋ ጊዜ ስህተቱን እንደተረዳና ልጁን የራሱን መንገድ በነፃነት እንዲመርጥ እንደሚፈልግ እንደተረዳ ይነግረዋል። ይህንን ልክ ሰምቶ እንደጨረሰ ሻውን ወደ ሰዓቱ በሚመለከትበት ጊዜ የሞዛርት ሰዓት 100% እንደደረሰ ተረዳ። ይህም ማለት ተልእኮ ተጠናቋል። በዚያች ቅጽበት ሌሎች ሰዎች እዚያ ሲደርሱ ያች ሴት ደግሞ በቁጣ ሞዛርትን ወደ እሳት ውስጥ ወረወረችው። ነገር ግን ሞዛርት ኃይሉን በመጠቀም በአየር ላይ በመብረር የሴቷን ልብስ በእሳት አቃጠለው። ከዚያም መሬት ላይ ወደቀ። ሻውንም ሞዛርትን ለማዳን እየሞከረ እያለ ሞዛርት በደከመ ድምፅ እኔ አሁን ተልእኮዬን አጠናቅቄያለሁ፣ ወደ መጣሁበት ፕላኔት መመለስ አለብኝ በማለት ይናገራል። በድጋሚ እንገናኛለን፣ ቃል እገባልሃለሁ ብሎ ልክ እንዳለው ሰማያዊ የሆነ ብርሃን ከሰማይ መታየት ይጀምራል። በዚህ መልኩ በዚህ ብርሃን አድርጎ ሞዛርትን ይዞት ጥፍት አለ። ልክ እሱ እንደሄደ አዲስና እንግዳ የሆነ ነገር ተከሰተ። ሻውንንም ጨምሮ ሁሉንም ሰዎች ስለ ሞዛርት ሙሉ በሙሉ ረሱ። ሁሉም ሰዎች ስለ ሞዛርት መምጣት ስለተፈጠረው ነገር በሙሉ ከጭንቅላታቸው ትውስታቸው ቢጠፋም ሻውን ግን አንድ ነገር ያስታውሳል። እሱም አባቱ የገባለትን ቃል ነበር። አሁን የጠፈር ተመራማሪ የመሆን ህልሙን መከተል ቀጥሏል። በትምህርት ቤቱ የስነ ከዋክብት ክበብ ውስጥ ባይገባም የራሱን የሆነ ፕሮጀክቶችን መስራት ጀምሯል። በጂንግ መሄድ ልቡ ቢሰበርም በሩቅ ሆኖ አሁንም ግንኙነታቸው ቀጥሏል። በሌላ በኩል ደግሞ ያቺ ሚስጥራዊ ሴትና ባልደረቦቿ በመጨረሻ ተይዘው ወደ አእምሮ ሕክምና ሆስፒታል ተላኩ። ነገር ግን ታሪኩ በዚህ አላበቃም። በአንድ ወቅት እውነተኛ የጠፈር ፍጥረታት በፊቷ ተገለጡ። ሻውንን ለማጥፋት እንዲረዷት ጠየቋት። እሷም ይህንን አጋጣሚ በመጠቀም ሻውንን ለማጥፋት እነሱን ለመርዳት እንዲሁም ደግሞ በዚህ መልኩ ሻውን ላይ ስታስበው የነበረውን በቀል ለመወጣት ትወስናለች። ፊልማችን በዚህ መልኩ ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።